Ethiopia Link አንድ ይሄኛው የመጀመሪያው ምናነሳው ነገር ከዚህ በፊትም በሆነ ነገር ያወራነው ያወራንበት ይመስለኛል ይሄ ሰዎችን የሚያገናኙ ድረገጾች አሉ አይደል ወደ ፍቅር እንዲገቡ የሚረዱ ይሄ ደግሞ የሚያለያይም ደግሞ አለ እንዴት ማለት ያው በተለያየ ምክንያት በቃ እኔና አንቺ ነገር እዚህ ላይ ቢያበቃ ይሻላል ብሎ መንገር በጣም ያስፈራል እሺ ያስፈራችሁ ሰዎች አሉ እንዴት አርጌ ልንገረው ብላ ልትጨነቅ ትችላለች ስለዚህ ይሄ የሚያቀል ነው ይሄ ያስከፍላሉ ግን ቢያንስ ጥሩ ሐሳብ ይሰጣሉ እና ደግሞ ራሳቸው ያዘጋጁልሻል በቃ በምን መንገድ ነው መናገር የምትፈልጊው በቴክስት ከሆነ $10 ያስከፍላሉ እና በጣም ራሳት ታረግም እንዴ ኮኮስ አይደል እንዴ ምን ብዬ ደበላት ታደሱ አይደል እንዴ ጭንቀቱ ያን እኮ ነው የሚያቃልሉት ስለዚህ ሁኔታችሁ ግንኙነታችሁን ታስረጃለሽ እንግዲህ ባለሙያዎቹ እዚህ ያሉት ቆንጆ ነገር አድርገው ይጽፋሉ ያው የሚመከር አይደለም እንግዲህ በቴክስት መደረግ የለበትም ይባላል ግን ከፈለክሽ እንደዛ ያደርጋሉ በደብዳቤ ደግሞ በእጅ የተጻፈ ደብዳቤ ደንበኛ እንደሱ ደግሞ ከሆነ ዋጋው ይጨምራል $20 ይሆናል እንጂ እንደዛም ይቻላል ጥሩ የፍቅር የማቆሚያ ደብዳቤም ደግሞ አሁንም ሌላ 10 የምትጨምሪ ከሆነ በ30 ከሆነ በስልክ ይሻላል በስልክ ይነግሩልሻል እሺ ምንም አናግረው ነው ነበር አይ ይብቃ ብለዋል የኔናንቺ ነገር ይብቃ ስላለ እንግዲህ ሚሉ ይመስለኛል ምን እንደሆነ አላውቅም ሚሉት ሚደወልለት ሰራስ አንድ ደቂቃ ነው የሚያናግሩት እንዴት ያልቃል በአንድ ደቂቃ ግን ምን በአንድ ቃል የሚያልቅ ነገር ምንድነው አንድ ደቂቃ ያ ሰው በጣም ቢመልስስ ቢየነ ጥያቄ ቢኖረው ምን ቢለው እሺ በቃ ምን ችግር አለው እንግዲህ ይሄንን ይወጡታላ እንግዲህ ነግሮሻል እንግዲህ ብሎ ይዘጉታል ይላል እሺ የቴክስት የሚላከው 100 ቃል ነው በጣም ቢበዛ ይሄ እንዲበላት እንዲህም ብትላት ምናምን ብሎ ይሄ ሙሉ ገጽ ማጻፍ አይቻልም እሺ ስለዚህ አጠራ አድርገው ነው ነገሩ የሚሆነው ማለት ነው ስለዚህ እንደዛም አለ ገርማን ዘ ብሬክ አፕ ሾፕ ይባላል እሺ አንደኛው ጉዳይ ደግሞ ሬንታቹክ የሚባል ድረገጽ ነው ይሄ ዶሮ የሚያከራይ ነው ይሄ ድረገጽ እና ይልኩልሻል በአካል ደግሞ ያመጡልሻል ቤት ይሄ ለምራባውያን የሚጠቀሙበት ነው እነሱ ጋር እንግዲህ የቤት እንስሳት በጣም ይወዳሉ አይደለም በተለያየ መንገድ ያሳድጋሉ ዶሮ ግን አስቸጋሪ ነው ዶሮ ለማርባት ግን ደግሞ ደስ የሚል ነገርም አለው ዶሮ ስታረቢ ጥቅምም አለው እንቁላልም ትጥላለች እና በቃ ያንን የተፈጥሮ ነገር በቃ የእንቁላል ተጥሎ የተጣለውን እንቁላል በቃ ራሳቸው ያስጣሉ መብላት ደግሞ የሚፈልጉ አሉ ይሄንን ልምድ የሚፈልጉ አሉና በቃ ብዙ ጣጣ ያለው እንግዲህ ከጫጩት ከሆኑ ጊዜ ጀምሮ አሳድገሽ ምናም ብዙ ጣጣ አለው ያን አይፈልጉም በቃ ልክ ስትደርስ ለእንቁላል ለመጣል ስትደርስ ዶሮዋ ነው የምትከራየው ከዛ በኋላ ይዘው ይመጣሉ ሁሉም ቤት ምናም የዶሮ ቤት ደንበኛ የተዘጋጀ ምን እንደሚያበሉ ምናም ይናገራሉ ከዛ ለዛ ቤተሰብ ይሰጣሉ ያ ሰው ያበላ እንቁላል ትጥላለች እንቁላሏን ይበላል ማለት ነው እና ቤቱም ያው ደስ ይሏል ዶሮ ያረባው ነው የሚል ስሜት እንዲሰማው ነው ሬንታቹክ የሚባለው ድረገጽ የሚሰራው እሺ እንግዲህ አስቢው እንግዲህ ስንት እንደሚያከራዩ እንጂ ቆይቷል ይሄ ስራ መስራት ከጀመሩ 6 አመታቸው ነው የጃፓኖች ደግሞ በጣም የሚገርም እኮ ነው አንዳንድ ነገራቸው ግራ ያጋባል እሺ ብዙ የተለዩ ነገሮች እንሰማለን አይደል ጃፓን ውስጥ እንዲሆነ እንዲደረግ ነው የሚል ይሄም በጣም ከተለዩት አንዱ ነው ኢኬሜሶ ዳንሺ ይባላል ይሄ አገልግሎት በድረገጽ በኢንተርኔት በኩል የሚመጡ ሰዎች ናቸው አስተዛዛኞች ናቸው እንደዛ ልንላቸው እንችላለን በተለያየ ምክንያት የሚያዝኑ ሰዎች አሉ
እና ልክ ከፍቅረኛዋ ጋር ተለያይታ ይሆናል ወይ በስራ ጉዳይ በቃ ደስተኛ አይደለችም እና በቃ ሰዎች እንዲያለቅሱ ሁሉ ይመከራል አይደል የሚውጣላቸው የተባለ እና ከዚህ በፊትም ስናነሳ ነበር የማልቀሻ ቤቶች ሁሉ የሚያሳዝን ፊልም ይከፍታሉ ከዛ በኋላ ደግሞ አላቸው ይሄ ሶፍት በቃ የተለያየ እንባ መጥረጊያ የሚያበረታቱ ቤቶችም አሉ ከዚህ በፊት ስንሰማ ነበር እነዚህ ደግሞ በአካል የሚመጡ ሰዎች ናቸው እንባ ለመጥረግ ለማስተዛዘን ማለት ነው በቃ በጣም አዝነው ጃፓናዊ ነው እንግዲህ በጣም አዝነው ከስራ ተባረው ይሆናል በቃ ፕሮግራም ይዘው ቤት ገብተው ያለቅሱ ማለት ነው ከዛ ገብተው ሲያለቅሱ እነዚህ ደግሞ በኢንተርኔት የሚገኙ ሰዎች ናቸው ይመጣሉ ማሐረባቸውን ያው ሸክፈው ይዘው ይመጡና እንግዲህ እንባ ሊጠርጉ ነው ማለት ነው ምን አይነት አገልግሎት እንደሆነ እነዚህ በቤትም በስራ ቦታም ሊመጡ ይችላሉ እሺ ምንም ቋንቋ ጓደኝነት እንዲ ምን ጥቅም አለው ታዲያ ቢያንስ ካላጽናኗቸውን ማጠገባቸው ነው እሺ ሌላኛው ነገር ደግሞ ታይም ኪዩብ የሚባል ይሄ ድረገጽ ነው ይሄ ደግሞ የዚህ ድረገጽ ስራ ሰበብ መስጠት ነው ሰበብ መፈለግ ነው ሰዎች በተለያየ ምክንያት ሰበብ ያስፈልጋቸዋል በቃ የሆነ ወይ ከስራ ሲቀር ይሆናል ወይ ከትምህርት ቤት ሲቀር ወይ ጓደኛ ቀጠሮ ሲረፍድበት ብዙ ነገር አለ እና በቃ ሰዎች ምንድነው የነሱ የሚሉት እንግዲህ ሐሳቦች ሰዎች መጣላት የለባቸውም በዚህ ምክንያት ወይም የማይረባ ሰበብ ሰጥተው ወይ ተነቅቶባቸው መጣላት የለባቸውም እና ጥሩ ሰበብ አለ ነው ነገሩ ስለዚህ ያማረጡሻል ከምንድነው ከትምህርት ቤት ነው የቀረው ኦኬ ከትምህርት ኮስት ይሄኛው እንዴት ነው ይሄኛው ቢሞከር አይ እንደዚህ የቤተሰብ ጉዳይ ልሻል አይ እኔ ቤተሰብ ጋር ብቻዬን ነው የምኖረው አልሽሽ የብቻ ደግሞ ለብቻ አለ ደግሞ እሱ እንደዚህ ሐሳቦችን የሚያመጡ በጣም ምን አይነት የስንፍና ነገር ነው የመጨረሻው ይሄ ትንሽ ለየት ያለ ነው ይሄ ድረገጽ አፍተር ላይፍ ቴሌግራምስ ይባላል ምንድነው የሚያደርገው ለሞቱ ሰዎች መልእክት የሚላክበት ነው ያው ይሄም እንግዲህ መጃጃል በዩ ግን ያስከፍላሉ ግን ገንዘቡ ደግሞ ለበጎ አድራጎት ስራ ነው የሚውለው ምንድነው የሚያደርጉት አሁን የተለየሽ ሰው ይኖራል በሞት ወይም ቆይቶ ሊሆን ይችላል ከሞተ አሁን ሲቀልድ እንኳን ይባላል አይደል ለከሬ በቃ እንግዲህ አንተ ስቴት ትነግረዋለህ አንተ ስትሞት ትነግረዋለህ እንላለን በህይወት ለሌለ ሰው ይሄ ልክ ያንን ያቀልድ ነው ወደ ስራ ያመጡት እና ምን እንደሚያደርጉት መታስተላልፊውን መልእክት ለዛ ለከሌ መልእክት ይተላለፍልኝ በህይወት ለሌለ ሰው እና ያለሽ 5 ቃላት ነው የሚፈቀደው 5 ቃላት ነው እሺ ሟችም ያን ሁሉ ተሸክሞ ሲሄድ አይችለውም ማለት ነው እና በአንድ ቃልም $5 ያስከፍላሉ እንዳልኩሽ ለርዳታ ነው የሚውለው ከዛ በኋላ ለዚህ ፈቃደኛ የሆኑ አብሮ የሚሰሩ በቅርብ ሟቾች አሉ የቅርብ ሟቾች ማለት ሆስፒታል ውስጥ ያሉ በጣም በጠና የታመሙ ወይ እድሜያቸው በጣም የገፉ ሰዎች በጎ ፈቃደኛ ይሆኑ አሉ እና ለነሱ ከነሱ ጋር ነው ስራው የሚሰራው ይነግሯቸዋል ያው የሚያጣራ የለም መልእክቱን ነግሮልኛል አልነገርልኝም የሚል ግን ዞሮ ገንዘቡ ይሰበሰብና ለርዳታ ስራ እንዲውል ይደረጋል ማለት ነው ዝም ብሎ ገንዘብ ከመሰብሰብ ብለው ነው ይሻላል በርግጥ ይሄኛው ይሻላል ከሌሎች ከመሰብሰብ ብለው ግን ኛ ሳቅንባቸው እንጂ ብዙ እኮ ተጠቃሚዎች አሏቸው አይደል ይኖራቸዋል ይርማልቻሽ ይሁንና መሰግናለን